ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ ግንባሬ ሜዳ ሆነ ፀጉሬ ደግሞ ወደ ኋላ ሸሸ ብላችሁ ለምትጨነቁ የግንባር ተገንጣዮች ሁሉ መልካም ዜና ይዤላችሁ መጥቻለሁ። ዛሬ እንደ ቀልድ እየተጫወትን ግንባራችንንና ቤቢ ሄር የምናሳምርበትን መንገድ እናያለን። ግንባራችን መሸሽ የጀመረው እኮ አውሮፕላን ማረፊያ ሊሆን ፈልጎ አይደለም አይደል? ትንሽ እንክብካቤ ብቻ ስላጣ ነው። እሺ ለምን ይሸሻል? መጀመሪያ ጠላታችንን እንወቅ። ፀጉራችንን እንደ ጠላት አጥብቀን የምናስረው ከሆነ እሱም ጥሎ መሸሹ አይቀርም። በተለይ ደግሞ ግንባር አካባቢ ያሉትን ፀጉሮች በጣም ስስና ኩርፊያ የሚቀናቸው ስለሆነ አጥብቀን ካሰርናቸው እነሱም ትተውን መሄዳቸው ነው። እሺ ቤተሰቦቼ አሁን እንግዲህ ስለ መንስኤው ይህን ሁሉ ነገር ዘርዝረን ካየን ወደ መፍትሄዎቹ ደግሞ እንሄዳለን። በመጀመሪያ የሚያስፈልጉ ነገሮች አሉ። የመጀመሪያው ሮዝመሪ ወይንም ደግሞ የፀጉሩ ንጉስ ተብሎ ይታወቃል። ሌላኛው ጥቂትዬ የኮኮናት ወይንም ደግሞ የወይራ ዘይት ያስፈልጉናል። እሺ አሁን ወደ አሰራሩ እንሄዳለን። በመጀመሪያ ሮዝመሪውን በውሃ እናፈላዋለን። ከዛም ዘይቱን እንጨምራለን። ይህ ውህድ ለግንባራችሁ ልክ እንደ ሰላምታ ነው። ፀጉራችሁን ተመለሱ ብሎ ይመልስላችኋል ማለት ነው። እና ደግሞ ቤተሰቦቼ እዚህ ጋር ዋና ሚስጥር የሆነ ነገር አለ። እሱ ምንድነው? ውህዱን ተቀብታችሁ ዝም ሳይሆን በጣታችሁ ግንባራችሁ ማሸት ያስፈልጋል። ደም በደንብ ሲዘዋወር ፀጉሩ መንቃት ይጀምራል ማለት ነው። እንግዲህ ቤተሰቦቼ ግንባራችሁን ስታሹ ታዲያ የሆነ ነገር ትዝ እንዲላችሁ ሳይሆን ፀጉሩ እንዲበቅል በማሰብ ይሁን። እሺ ቤተሰቦቼ እንግዲህ ወደ ማጠቃለያው ደርሰናል። ይህንን ውህድ በሳምንት 3 ጊዜ ካደረጋችሁ በእርግጠኝነት ከወር በኋላ ራሳችሁ ቤቢ ሄር መጣ ብላችሁ እንደምትመሰክሩ እርግጠኛ ነኝ። ግን ትዕግስት ያስፈልጋል። ፀጉር በአንድ ሌሊት እንዴት ጫካ አይሆንም ብሎ ማሰብ በጣም ከባድ ነው። ስለዚህ ትዕግስት ዋናው ነገር ነው። እሺ እንግዲህ ቤተሰቦቼ ቪዲዮ እንግዲህ ከጠቀማችሁ ላይክ በማድረግ ቤተሰብነታችሁን አጋሩ። ሌላ ሰው እንዲደርስ ደግሞ ሼር አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የምትፈልጉት ቪዲዮ መሰራላችሁ ነገርም ካለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ።